ማርያም 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 ስለሆነውም ስላልሆነውም ወደፊት ስለሚሆነው ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይስጣል። ከሼህ አሊ አላሙዲን ቀጥሎ የአዚም መስፍን የሀብት መጠን በሀገሪቱ ሁለተኛ ደረጃ ላይ ተቀምጧል። የቀላም ጉዳይ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልን? ሰሞንኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮዎቻችንን ላይክ ማድረጋችሁን አትርሱ። ወደ ቪዲዮ የእናታችን የቅድስት ድንግል ማርያም ስም በተደጋጋሚ መድረክ ላይ እየተጠራ እጅግ በጣም ብዙ የሶሻል ሚዲያ ተጽዕኖ ፈጣሪዎችም ስሟን እየጠሩ እያመሰገኗት ነበር። ብዙዎች ይዘን ምንም አላፈርንም ካሰብነው ደረጃ ደርሰናል ብለው የተደረገላቸውን ተአምራቸውንም እየተናገሩ ነበር። እስኪ ደግሞ አንዳንድ ቪዲዮችን ሰምተን እንመለስ። ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ድንግል ማርያም አልቅሼ ለምኛት ከከባድ ሱስ አወጣችኝ። የምትመለከቱት ወጣት ስለ ድንግል ማርያም የሰጠው ምስክርነት ድንግል ማርያም በእኔ ህይወት ውስጥ ምን እንዳደረገች፣ ህይወቴን ከምን ወደ ምን እንደለወጠችው በአደባባይ መመስከር ማመስገን ህልሜ ነበር። አዶናይ ማርያም ማርያም ብሎ ሲመሰክር በጣም ነው ደስ ያለኝ። ህልሜ እየተሳካ ያህል ሐዋሳ ዩኒቨርሲቲ 4ኛ ዓመት የኢንጂነሪንግ ተማሪና በጣም ሱሰኛ ልጅ ነበርኩኝ። በሱሴ ምክንያት ውጤት ተበላሽቶ ሬጂስተራል እንደምባረር ሲነገረኝ ቀጥታ ወደ ሐዋሳ ማርያም ቤተክርስቲያን ሄጄ እያለቀስኩ ህይወቴን ነገርኳት። ከዛም ወደ ቤት ተመለስኩ። በአመቱ ማርያም ከሱስ አውጥታኝ በዕለተ ቀኗ ቁርቤ ትምህርቴ ደግሞ ከቴክኒክና ኮሌጅ በወርቅ ሜዳሊያ ተመረኩኝ። በእኔ ህይወት ውስጥ ድንግል ማርያም ያደረገችውን አውርቼ አልጨርስም። ማርያምን አመሰግናታለሁ። በምስሉ ላይ የምትመለከቱት ወጣት ውጭ እንደሰማችሁ የሶሻል ሚዲያ ተጽዕኖ ፈጣሪ ሆኖ ቲክቶከሩ አሮናይም የእናታችን የቅድስት ድንግል ማርያም ስም እንደዚህ በተደጋጋሚ መድረክ ላይ እየጠራ ማርያም ማርያም እያለ እያመሰገናት ነበር። እናታችን ቅድስት ድንግል ያሰበውን ታሳካለን። ምክንያቱም እጅግ በጣም ደስ የሚሉ ነገሮችን ነው ሰሞኑን በዚህ ሶሻል ሚዲያ ላይ የሚያደርገው። አክሱም ጽዮን ማርያም ሄዶም እጅግ በጣም ብዙ ሰዎችን እያስገረመ ነበር። ከመቼው ደግሞ አክሱም ጽዮን ማርያም ሄድክ የተባለ ነበር። አዋርዱ ባለቀ በሰዓታት ውስጥ ነበር እዛ ቦታ ላይ ተገኝቶ ስለቱን ሲያስገባ የነበረው። ታዲያ እጅግ በጣም ብዙ ሰዎች ደግሞ አክሱም ጽዮን ማርያም ከሄደ በኋላ ቤተ መቅደስ ውስጥ እጅግ በጣም ትልቅ ግርግር ተነስቶ ነበረ ከሮነ ጋር ፎቶ ለመንሳት። ታዲያ ይሄ ነገር እንዴት ይቻላል ብለው ሀሳብና አስተያየታቸውን እየሰጡ ነበር። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። ኧረ ለቤተ መቅደሱ ክብር ይኖራችሁ። አይ ጊዜ ስንቱን ነው ግን የሚያሳየን እንዴ? ምን አለበት? ይሄ እኮ ቤተ መቅደስ ነው። እሱ ላያቅ ይችላል ምናምን ከሌላ አገር ነው የመጣው። ስለዚህ አንድም እዛ ጋር የሚያቅ እንትን ይጥቃ እንዴ? ሃይ ሀበሻ እንዴ! ለሃይማኖታችሁ ክብር ስጡ። ውስጥ ይሄን ያህል ጫጫታ ቤተ መቅደስ ውስጥ ይሄ ነገር ተገቢ ነው እንዴ? ምን አለበት ውጭ እስኪወጣ ብትጠብቁ። ኧረ ወዴት እየሄድን ነው? የምናደርገውን ነገር ሁሉ እየረሳን ነው። የቆምንበት ያለነውን ነገር ሁሉ እየረሳን ነው እንዴ ጭራሽ። ይሄ ነው እንግዲህ የሰግጡ ፈምሱ ደድቦ መጨረሻ። የት እንዳላችሁ ግን አውቃችኋል። ቤተ መቅደስ ውስጥ እኮ ናችሁ። አዶናይ ይህንን ነገር ኃላፊነት ወስደ ተረጋጉ፣ ስንወጣ ይደርሳል፣ ውጪ አብረን እንነሳለን ማለት ትችል ነበረ። ኦኬ እሺ፣ እሱ አላወቀም፣ አንድ ሰው ነው እንተው። ከዛ ሁሉ ሰው አንድ ሰው እንዴት ይጠፋል? ኧረ ህዝብ የተረጋጉ፣ ስርዓታችሁን ያዙ፣ ቤተ መቅደስ ውስጥ እኮ ናችሁ ብሎ አንድ የሚቆጣ ሰው እንዴት ይጠፋል? ከዛ ሁሉ ሰው መሃል ብዙ አባት አለ፣ ብዙ ወጣት አለ፣ ብዙ የተማረ አለ፣ ብዙ ያነበበ አለ። እንዴት አንድ ሰው እንኳን ተረጋጉ እንጂ የት እንዳላችሁ እወቁ፣ ስትወጡ ይደርሳል ብሎ እንዴት አይናገርም? አንድ ሰው ክርስቶስ አክት ያደረገበት አንድ ቦታ ብቻ ነው የምታገኙት መጽሐፍ ቅዱስ ላይ። እሱም ቤተ መቅደስ ውስጥ ሲገበያዩ ሲነግዱና የተለያዩ ነገሮችን ሲያደርጉ የተመለከተበት ቦታ። ከዛ ምን አደረገ? ዕቃቸውን የሚሸጡትን ነገር እያፈራረሰባቸው እየበተነባቸው ቤቴ የጸሎት ቤት ትባላለች አላቸው። እንዲሁም መጽሐፍ ቅዱስ ሲናገር ምንድነው የሚለው? የቤት ቅናት በላኝ ይላል።
በነገራችን ላይ እኔ በአዶናይ አልቀናም፣ በቤተ ክርስቲያን ግን እቀናለሁ። ቤተ ክርስቲያን ውስጥ የሚደረገው እያንዳንዱ ስህተት፣ እያንዳንዱ ጥፋት በጣም ነው የቤቱ ቅናት የሚበላኝ የሚከነከነኝ እንድናገር የሚገፋፋኝ። ልጁን ውደዱት፣ ከፈለጋችሁ ማምለክ ትችላላችሁ፣ ነገር ግን ከቤተ ክርስቲያን ውጪ። ለአሁኑ የሆነው ሆኗል፣ ያለፈው አልፏል። ለወደፊቱ ግን በነገራችን ላይ አዶናይ ብቻ አይደለም፣ መምህራን ሁኑ፣ ሰባኪያን ሁኑ፣ ዘማሪያን ሁኑ፣ መንፈሳዊ ቲክቶክ ላይ የምትሰሩ ሰዎችም ሁኑ፣ ቤተ ክርስቲያን ውስጥ ስርዓታችሁን ያዙ። አንደኛ ሰዎች እንደዚህ ወደ እናንተ ሮጠው እንደዚህ አይነት ነገር ሊያደርጉ ሲሞክሩ ተረጋጉ፣ ይደርሳል። አሁን ያለነው የተከበረ ቦታ ነው፣ ቤተ መቅደስ ነው ብላችሁ ከልክሏቸው። ሁሉን ነገር በስርዓቱ በልኩ ከቤተ ክርስቲያን ውጪ ያድርጉት። ቤቱ የጸሎት ቤት እንጂ ምድራዊ ነገር የምታራምዱበት ቤት አይደለም። ቤተሰቦች ቤተ መቅደስ የእግዚአብሔር ቤት ነውና ይህ ነገር ፈጽሞ ሊሆን አይችልበት። ቦታ የተቀደሰ ቦታ ነውና ውጪ ላይ ወጣው ይህን ነገር ማድረግ ይችሉ ነበር፣ ግን እጅግ በጣም በሚገርምና በሚያሳዝን ሁኔታ ይህን የመሰለ ትልቅ ግርግር እየታየ ነበር። ታዲያ እናንተስ በዚህ ጉዳይ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ሰዎች የሚያውቋትና እጅግ በጣም ሰዎች የሚከታተሉት አርቲስት በመድረክ ላይ ወጣ። ትልቅ ስጦታ ለሁላችሁም ይላችሁ ብቻላው ጌታን ተቀበሉ ብሎ ፕሮግራሙን ጀምሮ ነበር። ታዲያ እጅግ በጣም ተደጋጋሚ የተለያዩ ሰዎች የሃይማኖታቸውን ለምንድን ነው ዘርና ሃይማኖትን ለማንጸባረቅ የተፈለገው የተባለ ብዙ ሰዎችም ሀሳብና አስተያየታቸውን እየሰጡ ነበር። እስኪ ደግሞ ሌላ አንድ ቪዲዮ አይተን እንመለስ። እኔ ምን ጀመሩ እነዚህ ሰዎች? ትዝ ሲለኝ ለካስ ማስተዋልነት የጀመረቻቸው እንደው ማስተዋል። ግን አንድ ጥያቄ ልጠይቅሽ። በነገራችን ላይ ሁሌም እግዚአብሔርን ስም ለመጥራት ወይም ደግሞ ስለ እግዚአብሔር ለመመስከር ቦታ አቅጣጫ ምንም አያስፈልግም። የትኛውን ቦታ ስለ እግዚአብሔር መናገር መመስከር አለብን፣ እውነት ነው። ግን እኮ ማስተዋልዬ አንቺ እንደዚህ አይነት ቦታ ላይ የምትናገሪበት ታይም አልነበረም። ያው አጋጣሚውን ስላገኘሽ ልናገረው ብለሽ ነው እንጂ አንደኛ ነገር ልሸልሚ ነው የሄድሽው። ሽልማትሽን ሰተሽ ነው መውረድ ያለብሽ እንጂ ሌላ ነገር ማስተላለፍ አልነበረብሽም። እንደዚህ አይነት ረብሻ እንደሚያስነሳና ብጥብጥ እንደሚያስነሳ ታውቂዋለሽ። እንደው ዩቲና አዶናይ የሚለው ኮመንት ተወና እኔ ግን ያልገባኝ ነገር ቤተሰብ እሷ ሳለች በጣም ያሳቀኝን ነገር ደግሞ ልንገራችሁ። በጣም ይሰል ኢየሱስና ድንግል ማርያም እናትና ልጅ አይደሉ እንዴ ጋይስ? እኔ አልገባኝም። ግን ነገር ሞበት ይሄ ቪዲዮ እየተቀባበሉት ነበር። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። መተናል ወደ አክሱም እንግዲህ ማርያምን ለማክበር የነባት። እሺ መተናል። ሳንተኛ ወዲያውኑ ከነ ሶፌ ነው የመጣሁት የታባቱ። እሺ አንዴሞ ቤተክርስቲያን ባማ አንቺ እሺ ሰላም አለን ቴንክ ዩ እሺ ቴንክ ዩ እሺ ደግሞ አንቺ ክስል አንቺ ከመስግን አንዴ ላመስግን አንዴ እሺ አንዴ ሃይ ሰላም አንዴ እሺ አንዴ መጻሁ ዘመሓተይ አክሱም ዓዲ አነ ሴኩሪቲ ይድልኒ ብስሩ ዋው አንዴ ጫማ ከውጻዶ እዚያ ልውሽት ናት ነው ቤተሰቦች እንደተመለከታችሁት ነው። እኛም ልጇን ለመርገጥ ልጇን ለመሳለም ያብቃን። እጅግ በጣም ደስ የሚል ኦርቶዶክሳዊ እንቅስቃሴ ነው ይህ ወንድማችን ሲያደርግ የነበረው። እስኪ ደግሞ እጅግ በጣም ሰዎችን ሲያነጋግርና ሲያስቅ የነበረ አንድ ቪዲዮ ነበር። እርሱም ምንድነው ሰመረ ባሪያው ሀሳብና አስተያየቱን የሰጠበት ነበር። እናንተ ቪዲዮ ካያችሁት በኋላ ሀሳብና አስተያየቱን ትሰጡበታላችሁ። እስኪ ቪዲዮን አይተን እንመለስ። እኔ ቃል ባልጠቀም እንዳንተ አይነት ይመስለኛል አንተን አይቶ ያልሆነ ነገር ጠጥቶ ጉዳት ደርሶበት ሆስፒታል እንደገባ ሰምቻለሁ። መብቱ ነው እሱ። አየህ እሱን እኔ አይመለከተኝም። እንዴት አይመለከተኝም? እኔ የራሴ ነው ከሰውዬ ጉዳት የደረሰበት ወንጀልም ጭምር እኮ ነው እየሰራ ያለው ወንጀል። ኦፍ ኮርስ እኔ ባዝሊን በበላው ያንተ ጨጓራ ተጎዳ ወይ አንተን ባዝሊን ብላ ብዬ አስተምሬያለሁ። አሻዋ አንተን ብላ ብዬ አስተምሬያለሁ አይደለም። የሰራ ምግብ ነው በቃ ምግብ ነው። ወደ ምግብ ቀይረህ ምግብ በሌለበት ሰዓት እየጸለይኩ ምግብ ከሌለ ጸሎት ላይ ሆኜ ወደ ምግብ ጸልዬ ቀይራ ይበላሉ። ስለዚህ እኔ ድንጋይ ስለበላው ሲሚንቶ ስለበላው ባዝሊን ሎሽን ስለበላው አንደኛ የእግዚአብሔር ጨጓራም አልተጎዳም፣ ያንተ ጨጓራም አልተጎዳም። ቢጎዳም የኔ ጨጓራ ነው። እኔ መጠየቅ የሚችለው እኔ ሲሚንቶ ብሉ
ጋዝ ጠጡ ብዬ ቢያስተምር ወንጀልም ነው ጥፋትም ነው። ግን እናንተም ብሉ ብዬ አላስተማርኩም። እኔ ለራሴ ጸልዬ አሁን ቅድም እንዳልኩት እንደቃሉ ያመኑት እነኚህ ምልክቶች ከተለበሰኝ አጋንንት ያወጣሉ በአዲስ ቋንቋ ይናገራሉ ካለ በኋላ የሚገል መርዝ ቢጠጡም አይገል። ይሄ ራሴ እምነት ስለሆነ እኔ ለራሴ አምኜ ያደረኩት ነገር ነው። ከፈለኩ አሁን እዚህ መብላት እችላለሁ። ባዛዚን ብላ ሎሽን ብላ አሻ ሰካኝራማ ሚስማር ደግሞ ነው ጋር ኩርንችት ከበል እኔ አሁን የማይገባኝ ነገር ኢትዮጵያ ውስጥ የአእምሮ ህመም በጣም ትልቅ ደረጃ ላይ ደርሷል። የተቋማት ማነስ የተባለው ዜና አሁን በተግባር እየገባ ይመጣ። በነገራችን ላይ ተቋም ቢኖር ሰብስበን እናስገባለን እንደዚህ አይነት ሰዎችን። እኔ እኮ አሁን ምን ሲጀመር ስለ ዩቲዩበሮች ብዙ ተናገርኩ። ጋባዡ ሰው የራሱን የበለጠ እንደገና እንትን እያስባልከው ነው ተነገረው። አሁን ችግሩ የሚያሳስበኝ የአንድ ሰው ማበድ አይደለም። ይሄ ለይቶልታል ለቋል። የአንድ ሰው ማበድ ሳይሆን የሚያሳስበኝ አንድ ሰው በብደቱ የሚሰጠው ለራሱ ስታተስና ከዛ በኋላ እሱን የሚከተሉ ሰዎች አሁን እንደተሰማው ማለት ነው። እሱን አይተው የሆኑ ሰዎች ታመሙ፣ የሆኑ ሰዎች ሞተ ሰው አንተ እንትን በላለስተ ምን መብቱ ነው አለኩ። እኔ እንዴት አይነት ግን እድል ነው ግን አለመማር በጣም ከባድ እድል ነው። አሁን ስኮላርሺፕ ይሁን እስቲ ስኮላርሺፕ አሰጡኝና እስቲ አደንቁሩኝ። እንዳው እኔ ዘንድ ግር እኮ አለኝ። ወይ የምታጨሱትን አትነግሩን አብረን ወይ አናጨስ እንደዚህ መጠጥ ያለውና አሁን አንተ ያጨስከው በርጥብና እንደዚህ አይነት ጸጉሩን በእንትን ስታይል ያሰረና እንደዚህ አይነት የእግዚአብሔር ነብይ አለ። የቤተሰቦች እንደተመለከታችሁት ነው። በዚህ በሶሻል ሚዲያ ላይ ትችቶችን በማቅረብ እንዲሁም ደግሞ የማይሆኑ ስራዎችን የሚሰሩ ሰዎች ላይ ሐሳብና አስተያየት በመስጠት የሚታወቀው ሰመረ ባሪያውም የተናገረው ነገር ይሄን ይመስል ነበር። ታዲያ እናንተስ ቪዲዮን ካያችሁ በኋላ ምን አይነት ሐሳብና ምን አይነት አስተያየት አላችሁ? ሐሳባችሁን በድጋሚ እንጠይቃችሁ ሐሳባችሁን ኮሜንት ላይ አስቀምጡልን። ደግሞ ቤተሰቦች ሰይፉ ፋንታሁን ላይ እጅግ በጣም ደስ የሚል ፕሮግራም ትላንት የተላለፈ ነበር። እርሱ ምንድነው የምናውቀው ወንድማችን አንድ እጅግ በጣም ደስ የሚል ንግግሮችን እየተናገረ ነበር። እሱ ምንድነው በማንኛውም ኦርቶዶክሳዊ ወጣት ማግባት ያለበት በቤተ ክርስቲያን ነው እንጂ በዓለማዊ መንገድ አይደለም ብሎ ሐሳቡን የነገረ ነበር። እስኪ ደግሞ ይሄ ቪዲዮ ሰምተን በቤተ ክርስቲያን ውስጥ እንዳለፍክና ሰርግህም በዛን የተቃኘው? አዎ በዛ ነው ያደረኩት። በዛ ያደረኩበት ምክንያት አንደኛው ምንድነው ያው የሰው ልጅ ወይ ያገባል ወይ ይመነኩሳል። ሰው የሚያገባው ዘር ለመተካት ብቻ አይደለም። እንስሳትም ዘር ይተካሉ። አግብተህም ደግሞ ዘር ላተካት ትችላል። ለመረዳዳት ብቻም አይደለም። ከቤተሰብ ጋር ተረዳድተህ መኖር ትችላል። ትዳር አንድ የቅድስና መንገድ ነው ብዬ አስባለሁ፣ ወይም ተምሬያለሁ እንደዛና የሰው ልጅ የሚያገባው የእግዚአብሔርን ሕግ ለመፈጸም ወይም ደግሞ የቅድስና ሕይወት ለመምራት ወይም ሰውነቱን ከርኩሰት ለመጠበቅም ጭምር ነው ትዳር የሚመሰርተው። ሰው እሱ እስከሆነ ድረስ አላማው ልክ ሰርግህ ላይ እናትህን አባትህን እንደምትጠራው እንደምትጋብዘው ወይም እንደሚሳተፉ እግዚአብሔር መኖሩ ግድ ነው ብዬ አስባለሁ፣ ማምናለሁ። በእግዚአብሔር ፊት እሱ ፈቅዶ ጋብቻዬን ፈጽሜያለሁ። ደስ ይላል። ይሄው ቤተሰቦች ይሄን ቪዲዮ ከጋችሁ በኋላ ብዙዎቻችሁ ሀሳባችሁን እንደቀያራችሁ አልጠራጠርም። ምክንያቱም እጅግ በጣም ደስ የሚል የሰርግ ስነ ስርዓት ነው እንዳሳለፈ ሲናገር የነበረው ይህ ወንድማችን። ታዲያ እናንተስ ይህን ስርዓት ጋብቻችሁን ለመፈጸም አሰባችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። ብዙ ጊዜ የተለያዩ ሀሳቦችን እንዲሁም ደግሞ እውነተኛ ታሪኮችን በማምጣት እጅግ በጣም ብዙ ሰዎችን ትምህርት እንዲያገኙበትን የሚያደርግ አንድ ወንድም አለን። እሱ ማነው? ወንድማችን በሱ ፍቃድ እውነተኛ ታሪኮችን ይዞ ይመጣል። ታዲያ እጅግ በጣም ብዙ ሰዎችም ሀሳብና አስተያየታቸውን እንዲለዋወጡበት ያደርጋል። እስኪ ደግሞ አንድ ቪዲዮ ቃል መግባት ቀላል ነው፣ ቃሉን መጠበቅ ግን እሳት ነው። ዛሬ የደረሰኝ ታሪክ ፍቅርንና እምነትን በወንፊት የሚያበጥር ነው። ይህ ልጅ የገጠመው ነገር በእናንተ ላይ ቢደርስ ምን ታደርጉ ነበር? ከፍቅረኛዬ ጋር ከተዋወቅን 1 ዓመት ሞልቶናል። በጣም እንዋደዳለን። ልዩ የሚያደርገን ነገር እስከ ሰርግ ድረስ ግንኙነት ላለማድረግ ቃል መገባባታችን ነው። እሷን እንደ ንግስት፣ ራሴን እንደ ንጉስ አክብረን ለቀኑ ጓግተናል። ግን ከዓመት በኋላ አንድ መርዶ ሰማሁ። ስለ ቤተሰቦቿ የማውቀው ታሪክ ተገለበጠ። አባቷ የሞቱት በኤችአይቪ ቫይረስ ነው። እናቷም ቫይረሱ በደማቸው አለ። ይባስ ብሎ ታናሽ ወንድሟ ሳይቀር በዚሁ ሁኔታ ውስጥ ነው ያለው። አሁን ጭንቅላት ላይ የሚመላለሰው ጥያቄ እብድ ሊያደርገኝ ነው። እሷስ
እሷም ቫይረሱ ይኖርባት ይሆን? ግንኙነት የማናደርገው ለክብር ነው ወይስ ይህንን ሚስጥር ለመደበቅ? ወይስ እሷ ምንም የምታውቀው ነገር የለም? ልጠይቃት እፈራለሁ። ዝም ብዬ ልቀጥልም አልቻልኩም። እንደማልተዋት ቃል ገብቼላታለሁ። አሁን ግን ፍርሃት ፍቅሬን እየበላው ነው ይላል። ወዳጆቼ ይሄ ልጅ ምን ያድርግ? ዝም ብሎ ይሂድ ወይስ ይጋፈጠው? እንዲመረመሩ መጠየቅ መብቱ ነው ወይስ እሷን ማግለል ወይም መጠራጠር ነው? እስቲ ያለ ፍርድ በቅንነት ምከሩት። ዛሬን ለነገ እንኖር ነው። ቤተሰቦች እጅግ በጣም ደስ የሚል የህይወት ታሪክ ነበር ሲናገር የነበረው። ታዲያ ይሄን የህይወት ታሪክ አሰማችሁ በኋላ እናንተስ ምን አይነት ስሜት ተሰማችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ቅድም እንደነገርኳችሁ አርቲስቷ በአዋርዱ ላይ ወጣ እጅግ በጣም ብዙ ንግግሮችን ስትናገር ነበር። ታዲያ እጅግ በጣም ብዙ ሰዎችም ከዛ በኋላ ሐሳብና አስተያየቶችን የተለዋወጡበት ነበር። እስኪ ሌላ ቪዲዮ አይተን እንመለስ። እሺ እንቅጯን እናውራ። ፋክት አዶናይ ሽልማት ላይ ስትወጣ ማርያምን አመሰገንክ፣ መብትህ ነው። ምክንያቱም የትኛውም የእምነት ተከታይ ሲወጣ ማመስገን ያለበትን አካል ያመሰግናል። ሙስሊሙ አልহামዱሊላህ ይላል። ለምናል ልትለው አትችልም፣ መብቱ ነው። የፕሮቴስታንት እምነት ተከታይ ጌታ ይመስገን ይላል። የኦርቶዶክስ እምነት ተከታይ እግዚአብሔር ይመስገን፣ ደስ ያላችሁን ማለት ትችላላችሁ፣ መብታችሁ ነው። በዚህ አጋጣሚ ልክ እንደ አንድ ኦርቶዶክስ አዶናይ ወጥተህ ማርያም ስታመሰግን በጣም ደስ ብሎኛል። ማርያምን እንደሚወዳት አንድ ኦርቶዶክስ ማለት ነው። ማስተዋል የሰራችው ስህተት፣ ማስተዋል ምን ስህተት ሰራች መሰላችሁ? አንደኛ ማስተዋል ተወዳዳሪ አይደለችም። ተሸልማ መታ አይደለም፣ ሸላሚ ናት። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ ለተሸላሚ መስጠት። መታ ምንድነው ያለችው እሷ? ለተወዳዳሪዎች በሙሉ ለእናንተ የምሰጣችሁ አንድ ሽልማት አለኝ ስትል እኔ የመሰለኝ የእውነትን የመሰለኝ ምንድነው የስፖርት ፌዴሬሽን ምክትል ፕሬዚዳንት ነች አይደል ማስተዋል። ስለዚህ የሆነ ሽልማት ልትሰጣቸው ነው። ጌታን ተቀበሉ፣ ጌታን ስትቀበሉ ህይወታችሁ ስኬት ይኖረዋል፣ የተሻለ ቦታ ላይ ትገኛላችሁ አለች። አሁን እንትና ማስተዋል መብት የላትም መስበክ። እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። ለምሳሌ ዲያቆን ሄኖክ ኃይሌ ሸልምና ተብሎ ተጠርቶ ወጥቶ እዚህ የምትገኙ ቲክቶከሮች ሁላችሁም ማርያም አማላጅ መሆኗን እመኑ ቢል ኦርቶዶክስ ስለሆንኩኝ ጎበዝ ምናምን አልለው። እንዴት እንደዚህ ይላል? ይሄ ቦታ እኮ እንደዚህ የሚልበት አይደለም ብዬ እከራከራለሁ። ሌላ እንደው ምን አለች መሰለሽ? ጌታን ተቀበሉ፣ ስኬት እንዲኖራችሁ፣ በህይወታችሁ ስኬታማ እንድትሆኑ ጌታን ተቀበሉ አለች። ያንቺን ጌታ ለመቀበል አዶናይ ያንቺን ጌታ አልተቀበለም፣ አለው የራሱ ጌታ። ስኬታማ ሆነ እኮ በቃ 4 አዋርድ መኪና ምናምን። ምን አይነት ስኬት ነው የምትፈልጊው ከዚህ በላይ? በቃ ይሄ ልጅ ስኬታማ ሆኗል ያንቺን ጌታ ሳይቀበል። እንደው በሌላ አማርኛ ነውና አንዳንዴ የት ቦታ ላይ ሆኜ ነው ይሄንን ነገር ማስተላለፍ ያለብኝ የሚለውን ነገር ትኩረት ልታደርጉ ይገባል። እኔ እዚህ ጋር መጥቼ የፈለኩትን መናገር መብቴ ነው። ጌታን ተቀበሉ ማለት ሌላም ነገር መናገር መብቴ ነው። ቤታችሁ መጥቼ ግን እንደዚህ ማለት መብት የለኝም። ለማንኛውም ነገ ማርያም አይደለች፣ ኮሜንት ላይ የምትወክላችሁ ሰዎች ማርያም ማርያም ማርያም። ያው ወንድማችን ሲናገር እንደሰማችሁት ነው። እናንተ የምትወክሉትን የሚሰማችሁን ነገር ኮሜንት ላይ ጻፍ አድርጉልን። ማሳያችሁ ቪዲዮ ምንድነው? ቤተሰቦች ቲክቶከሩ አዶናይ ሰሞኑን መኪና እንደተሸለመ ሁላችሁም ሰምታችኋል ብዬ ተስፋ አድርጋለሁ። ታዲያ መኪናውን ለመቄዶንያ ለእርዳታ ድርጅት ሰጠ የተባለ ነበር። ይህ ነገር እውነት ከሆነ እጅግ በጣም ደስ የሚለው፣ ምክንያቱም እጅግ በጣም ብዙ የተቸገሩ ሰዎችን መኪናውን ተሽጦ ሊረዳ ይችላልና ያ መኪና ደግሞ ለአዶናይ ምንም ማለት አይደለም ብዬ አስባለሁ። ኦርቶዶክስ ወደ ብቃት የሚያመጣው ነው ሁለት የሶሻል ሚዲያውን ትኩረት ስቦ የነበረው የ2025 የቲክቶክ ክሬቲቭ አዋርድ ሲሆን አዶናይ በአደባባይ እናቱ የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የእመቤታችን የቅድስት ድንግል ማርያምን ስም ሲጠራ የተሰማኝን ደስታ በሁሉም ኦርቶዶክስ ልብ ውስጥ ላይቭ ፋክት አትሟል። በአደባባይ ያከበርካት እናት በአደባባይ ከፍ ታድርጋለች። ምክንያቱም አማላጃችን አስታራቂያችን የጌታችን እናት ስለሆነች። ታዲያውን በደረሱኝ መረጃዎች አዶናይ የተሰጠውን የመኪና ሽልማት ለመቄዶንያ ለመለገስ እንዳ
እንዳሰበ የሚወጡ መረጃዎች ያሳያሉ። እውነትም ይህንን የሚያደርግ ከሆነ አዶናይ በኢትዮጵያ ሶሻል ሚዲያ ፕላትፎርም ታሪክ ውስጥ በርካታ ሚሊዮኖችን አፈርተው በህዝብ ከሚወደዱ ኢንፍሉዌንሰሮች ተራ ይመደባል ሲል የቲክቶክ ክሬቲቭ አዋርድ አዘጋጅ ለመናገር ችሏል። ቤተሰቦች ይህ ነገር እውነት ያድርገው ብለን ሁላችንም ምኞታችንን እንመኛለን። ለወጣቱ ማስተላልፈው ይሄ ነው። ሁሉም ተይዟል፣ ጤነኛ የለም። አሁን የመጠረግ ዘመን ነው። እኔ በጣም ጠይቄያለሁ ስለ ሀገር ጉዳይ ብዙ ጊዜ ሱባኤ ያስኩኝ እንዳልኩ ከእሑድ እስከ ሰኞ እስከ ሐሙስ ያው ዓርብ ማለች ዓርብ ያው ቁርባን ነው። ሐሙስ በልተህ ዓርብ ያው ቅዳሜና እሑድ አለ። ስለ ሀገር በጣም ብዙ ጠይቄያለሁ። ግን አሁን በበዓት ጸንቶ መጸለይ ነው። የአባቶች ትንቢት ይፈጸም ዘንድ ግድ ነው የተባለው ነገር ነው። የአባቶች የተናገሯት ቃል አትቀርም። እግዚአብሔር ስለማይሰማ ስለማይል እያየ ነው እየሰማ ነው። ግን እያለቀሰ ነው ትውልዱ። እናቶችም አባቶችም እያለቀሱ ትንቢት ይፈጸም ዘንድ ግድ ነው። ይሄ የሚጠረግ ትውልድ ያለ በጣም ይሄ ትውልድ ተጠርጎ ካለቀ በኋላ ነው እንግዲህ እግዚአብሔር እንግዲህ ከዛ ውስጥ ተርፈው የሚቀሩ አሉ እንጂ አሁን ዛሬ ምንድነው ይሆናል ከሞድና ይሆናል አይሆንም። የሚገርመው ነገር ግን በሰዓት ውስጥ እየኖርክ ለክርስቶስ ከተንበረከክ ለእግዚአብሔር ከተመለስክ በሰዓት ውስጥ እየኖርክ እሳት የማይነካው እንትን ሆት ትኖራለህ። ቢያንስ እንኳን ብትሞት እንኳን ለኃጥአን ወሬ ለጻድቃን እንደሚባለው በዛ መሃል ብታርፍ እንኳን ብትሄድም በቃ መንግስተ ሰማያት ያንተ ናት። አሁን ግን የሁለቱም ሀገር ስደተኛ ነገር ነው ትውልድ። አሁን ገዳም ይሄዳል፣ ዝክር ይዘክራል፣ ብዙ ነገር ያደርጋሉ። ግን ድሉ ሲሆን የምታየው ያጋንተ ነው። ይቆርባሉ፣ ምን ይላሉ። ግን ድሉ አሁን የምታየው እዛው ነው። ድሉ ያጋንተ ሲሆን ነው የምታየው። ሚስጥሩ የሚገለጽላቸው ስግደት፣ መቁጠሪያ መቀጥቀጥ፣ ቁርባን ይሄን ካደረገ ይገለጻል። አሁን በልጅነት እንዴት ይቆረባል በቃ ይላሉ እንጂ ለቁርባን ያለው እንትን በርግጥ አሁን ያው አባቶችም ንስሐ አባትም አሁን ልቁረብ ስትላቸው ይሻሉ ወብዛት ፈርሳላችሁ ይላሉ። ለምን ሌላ ጥላት አለ በውስጥ መጀመሪያ እንዴት ማንን ያረጋል? መነኩሴ ሊያደርግ ይችላል፣ ባህታዊ ሊያደርግ ይችላል። ከዛ በኋላ ግን ስራውን ይሰራል። ቀስ ብሎ በቃ ውስጡን ይቀይራል። ስግደት የለማ አሁን ማንም አሁን አንተ ያየውን ነገር ከበላው መነኩሴ አሁን አንተ የምትበላው ነገር ትንሽ ለየት ያለ መብላት አለብኝ። ለምሳሌ አንተ ሁሉ ጊዜ አሁን አረቄ መጠጣ ከሆነ ድራፍት መጠጣ ከሆነ ስጋ ቁርጥ የምትበላ ከሆነ እንዳንተ ከበላው አንተ የሚያስፈልግ ነገር ያስፈልገኛል። እኔ ሲያምርህ እንዲያው ሰው ነህ ሲያምርህ ወደ ሳምንት አንድ ጊዜ አንድ ጊዜ ልትበላ ትችላለህ። ከዛ በኋላ ደግሞ ራስ መብጣት አለብህ። እንደዚህ ልክ አጋንንት በሚያሸንፍ ሰዓት ቀስ በቀስ አሁን ለምሳሌ እሁድ ከበላ ሰኞ ትዘላለህ። ሰኞ አልፈህ ማክሰኞ ትበላለህ። ማክሰኞ ከበላህ ሮብ ትዘላለህ። ሮብ ዘለህ ሐሙስ ትበላለህ። ሐሙስ አልፈህ አሁን ዓርብና ሮብ የመከራው ቀን ናት። መከራውን እንጾመው መከራውን ስለምናስብ አይደለም። ያችን ቀን አሁን ብትጾም ቢያንስ አሁን ዛሬ እስከ 11 ሰዓት ከጾምክ በሚቀጥለው ወር ደግሞ ብታከፍላት እየበረታህ ነው የምትሄደው። ከዛ በኋላ አንተ ሌላ ኃይል ይሰጣል። ካንተ ጋር ያለው መልአክ ሌላ ኃይል እየሰጠህ ነው የሚሄደው። አሁን ሳይበሉ ነው ሳይጠጡ ነው የሚባሉት እኮ ሌላ ኃይል እየሰጣችሁ የሰማይ መና እኮ እየበሉ ነው እንጂ እንደዚህ እንደኛ እኮ በስጋ ተርበው አይደለም። ያን ያህል ነው እንትን የሚለውና እኔ የምለው አሁን ሰው ጾም አሁን የሚረባው ማን ነው? በውስጥ ሆነህ አሁን አንዳንድ ጊዜ አጋንንት የሚቀልቡ ሰዎች ናቸው በቃ ማለት ትችላለህ። ሰው ሲበላ ቁርስ፣ ምሳ፣ እራት ወዲም ራሱ እንደሚገባ አታውቀውም እኮ ወልቶ አሁን ይባል ያ አዲያል ሞቴ ነው። ማን ነው የሚረባው ነው? በቀን አንድ ጊዜ ከተቻለ በቃ እንደምን ማንኛውም ሰው አሁን መነኩሴ ብቻ ሳይሆን ማንኛውም ስለተያዘ ትውልዱ እንደምን እስከ 9 ሰዓት መጾም አለበት። ልክ እንደዚህ ሲያስቸግረው ጸበል በጥብጦ መጠጣት፣ እምነት መጠጣት፣ መጸበል እንደዛ ሲሆን በቃ መናገር እኮ ማሳሰብ እኮ ነው። እመቤቴ እኔ መጾም ፈልግ እኔ ከሳለው አጋንንትን ልክ የሆነ ነገር ሲያረጋኝ እከሳዋለሁ። እሱ ከሳሽ አይደል? አሁን ቢቢ ካለኝ እኔ ይሄው ቢይ ያለኝ ነው እመቤቴ እላለሁ። መጾም ፈልጊያለሁ፣ መስገድ ፈልጊያለሁ፣ ግን እሱ ይሄው እንትን ያለኝ ነው ቢቢ ያለኝ ተሻለልኝ እላታለሁ። ደብዳቤ ጽፌ አጠገብ አስቀምጥላታለሁ። ጸጥ ይላል የሚገርም ነገር። ከዛ እንደዚህ እገርፈዋለሁ። ደግሞ እንደዚህ እንትን በቃ የራም መንፈሱ ነው የመጣህ በቃ ይሆን ወይ እንትን ሊሆን ይችላል ወይ በቃ በስጭት ወይ የሆነ ነገር ብቻ ያረጋውን ነገር ይሄን የሚያደርገኝ እኔ አይደለም የምንኩስና ስርዓት ያልሆነ ወይ የሆነ ልሰጥ ወይ ልረዳ የፈለኩት ነገር ወይ ቢከለክለኝ ብቻ የሆነ መጥፎ ነገር ሲያሰራኝ እከሳለሁ። እኔ አይደለም ይሄ የምንኩስና ህይወት አይደለም። እኔ
በቃ በንጽህና በቅድስና በሸርነት ለማገልገል ነው። አንተ ይሄን ያሰራኝ አጋንንት ነው ማለት ይሄ ሰው ለመድኃኒዓለም አይደለም ያል ያቆማል ነገር ያችን ያደረገኝ ነገር ዛሬ በስስት ከፈተለኝ ያችን ካስሸ ሰግጄ ከቀጠቀጥኩ ያቆማል ነገር ወይ በሆነ ነገር ወይ በዝሙት ያሳስበኝ እኔ አይደለም ይሄ የምንኩስና ህይወት አይደለም እሱ ነው ያሳስበኝ መድኃኒዓለም ይሄ ደብዳቤን ጽፌ እዛ አስረክብኝ አልሽክደር ያቆማል ይሄው ነገር እና እንዲስከሰው ራሱ አጋንንት ያቆማል እሱ ከሳሽ ነው ሁሉ ጊዜ እኮ ከግራ ጎን ቆሞ እኮ ይጽፋል እኮ የምታረገው በቀን የምታረጋትን ነገር አለ ለምሳሌ ዛሬ ቀን አንተ ምን ሰራህ ጧት ምን ሰራህ ጧት ተነስተህ አመሰገንኩኝ ከዛስ ምን ሰራህ የስጋህን ሰራህ የነፍስን ሰራህ ለዛሬ ይላችሁ መጥቶ ቪዲዮ እነዚህን ይመስሉ ነበር ስላዳመጣችሁኝ አመሰግናለሁ በቀጣይ አሪፍ ወቅታዊ አነጋጋሪ እውቀትን የሚያስጨብጡ ቪዲዮችን ይዤላችሁ እመጣለሁ